ማንቸስተር ዩናይትድ ካርሎስ ባሌባን ከብራይተን ለማስፈረም እየሰራ እንደሚገኝ ዘ አትሌቲክን ጨምሮ ታማኝ የሚባሉ በርካታ መገናኛ ብዙሃን መረጃውን እያወጡ ነው የሚገኙት። ዘ አትሌቲክ በዘገባው ማንቸስተር ዩናይትድ የብራይተኑን የመሃል ሜዳ ተጫዋች ካርሎስ ባሌባን ወደ ኦልድ ትራፎርድ ለማምጣት የሚያደርገውን ጥረት አፋጥኗል ይላል በዘገባው። ዩናይትድ ለካሜሩናዊ ተጫዋች 60 ሚሊዮን ፓውንድ ወይም 70 ሚሊዮን ዩሮ ጥያቄ ለማቅረብና እንደዚሁም 5 ሚሊዮን ፓውንድ ተጨማሪ ክፍያ ለመፈጸም ጥያቄ ያቀረበ ቢሆንም ብራይተኖች የቀረበው የገንዘብ መጠን ከተጫዋቹ ትክክለኛ የዝውውር ዋጋ ያነሰ ነው የሚል እምነት አላቸው ይላል ዘገባው። ያም ሆኖ ግን በሁለቱ ክለቦች መካከል ያለው ውይይት በጥሩ መንፈስ የቀጠለ ሲሆን በቅርቡ ሙሉ ስምምነት ላይ ለመድረስ በጋራ እየሰሩ ነው የሚገኙት። የ22 ዓመቱ አማካኝ በአሁኑ ሰዓት የቁርጭምጭሚት ጉዳት አጋጥሞት ወደ ሙሉ ጤንነቱ ለመመለስ በማገገም ላይ ቢሆንም ጉዳቱ ከባድ አለመሆኑና ለረጅም ጊዜም ከሜዳ እንደማያርቀው ተገልጿል። በዚህ የክረምት የዝውውር መስኮት የመሃል ሜዳ ክፍላቸውን ለማጠናከር የዩናይትድ ዋነኛ ትኩረት ሆኖ የቆየ ሲሆን ቀደም ሲል ዩሪ ቲሊማንስን ካስቶን ቪላ እንደዚሁም አንድሬ ሳንቶስን ከቼልሲ ማስፈረማቸው ይታወቃል። የአታላንታው አማካይ ኤደርሰንን ለማስፈረም ከስምምነት ደርሰው የነበረ ቢሆንም የብራዚል ተጫዋች የጉልበት ጉዳት አሳሳቢ በመሆኑ ዝውውሩን መሰረዛቸው እንደዚሁ የሚታወቅ ነው። በተጨማሪም ኤሊዮት አንደርሰንንም ለማስፈረም ፍላጎት የነበራቸው ቢሆንም ተጫዋቹ ወደ ሲቲ ማምራቱ ይታወቃልና አሁን ባሌባ በዋናነት ወደ ኦልድ ትራፎርድ ለመምጣት የተቃረበ ተጫዋች ነው። የተጫዋቹ ዝውውር ከተጠናቀቀ በአሰልጣኝ ማይክል ካሪክ ስር ከቴሌማንስ፣ ሳንቶስ፣ ኮቢ ማይኖና ብሩኖ ፈርናንዴስ ጋር በመቀላቀል ለመሃል ሜዳው ተጨማሪ ጥንካሬ ይሰጣል ለዩናይትድ አማካይ ክፍል። በአሁኑ ሰዓት ማኑኤል ኦጋርቴ በዓለም ዋንጫ ወቅት በገጠመው የጉልበት ጉዳት ከሜዳ የራቀ ሲሆን ሜሰን ማውንት ደግሞ በቅድመ ውድድር ዝግጅት ጉዳት አጋጥሞት የመጨረሻ ሁለት ጨዋታዎች ላይም በጉዳት ምክንያት ሳይሰለፍ ቀርቷል። ባሌባ በ2023 ክረምት ከሊል ብራይተንን የተቀላቀለ ሲሆን ለእንግሊዙ ክለብ 112 ጨዋታዎች ማድረግ ችሏል። ባለፈው የውድድር ዓመት በካሜሮን ብሔራዊ ቡድን የነበረበትን የአፍሪካ ዋንጫ ተሳትፎ ጨምሮ በጠቅላላ 35 ጨዋታዎችን አድርጓል። ዩናይትድ ባሌባን ለምን ፈለገ የሚለውን የማንቸስተር ዩናይትድ ዘጋቢ ላውሪ ዊትዌል ሲያብራራ ዩናይትድ ባለፈው ክረምት የባሌባን ዝውውር በጥብቅ ሲከታተል የቆየ ቢሆንም ተጫዋቹ ባለፈው የውድድር ዘመን በብራይተን ቤት ውስጥ ጥሩ ያልሆነ አፈጻጸም አሳይቶ ነበር። ሆኖም በእንግሊዝ ፕሪሚየር ሊግ የመጀመሪያዎቹ 2 ዓመታት ባሳየው ድንቅ ብቃትና ባለው የስታቲስቲክስ መረጃ ምክንያት ዘ አትሌቲክ በኤፕሪል ወር እንደዘገበው ማንቸስተር ዩናይትድ እሱን ለማስፈረም ያለው ፍላጎት አሁንም ከፍተኛ እንደሆነ ቀጥሏል ብሎ ነበር። ዩናይትዶች ተጫዋቹን በአፍሪካ ዋንጫ ወቅት ከብሪያን ምቤሞ ጋር ለካሜሩን ብሔራዊ ቡድን ባደረጋቸው 5 ጨዋታዎች በጥብቅ ሲከታተሉት የቆዩ ሲሆን ጥሩ ብቃት ማሳየቱን አረጋግጧል በዛ ጨዋታ እና የዩናይትድ የስካውቲንግ ቡድን ወይንም የመምለላ ቡድን የባሌባን የሜዳ ሽፋን የግራውንድ ከቨሬጅ ኳስ የማስጣል ብቃትና የኳስ የማከፋፈል ስታሱን ለስኳዳቸው ፍጹም ተስማሚ እንደሆነ ገምግመውታል። በተጨማሪም ግራ እግርን የሚጠቀም በመሆኑ አስፈላጊ ሲሆን በግራ መስመር ተከላካይነትም ሽፋን መስጠት ይችላል። ባለፈው የውድድር ዘመን ባሌባ በ15 የፕሪሚየር ሊግ ጨዋታዎች ላይ ብቻ በቅያሬ የወጣ ሲሆን በአራት ጨዋታዎች ደግሞ በእረፍት ሰዓት ተቀይሮ ለመውጣት ተገዷል። ባለፈው ክረምት ዩናይትድ ያሳየው ፍላጎት የአእምሮ ትኩረቱን እንደበተነውና በብራይተን የነበረውን መጠነኛ ይሄ ብቃቱን እንዳወረደበትና በዛም አቋም ወርዶ እንደተመለከትን አይካደም። በተጨማሪም ከትናንሽ ጉዳቶች ጋር እንደዚሁ ተጫዋቹ ሲታገል ቆይቷል። ነገር ግን ለካሜሩን ብሔራዊ ቡድን ሲጫወት በራስ መተማመኑን መልሶ ማግኘት የቻለ ሲሆን የብራይተን አሰልጣኞችም በሂደቱ ሙሉ ድጋፍ አድርገውለታል። ባሌባ ሙሉ 90 ደቂቃ መጫወት የቻለው በ3 ጨዋታ ብቻ ቢሆንም አንደኛው ብራይተን ቼልሲን 3-0 ባሸነፈበት ጨዋታ ላይ ነበርና በዛ ጨዋታ በቼልሲ የግብ ክልል ውስጥ ከሮበርት ሳንቼስ ኳስ ቀምቶ ለጃኪን ሺልዊልድ ለግብ የሚሆን አጋጣሚ በመፍጠር ድንቅ ብቃት ያሳየበት ነበረ። በመቀጠል ባሉት 3 ጨዋታዎች በቋሚነት የጀመረ ሲሆን በውድድር ዘመኑ የመጨረሻ ቀን ከዩናይትድ ጋር በነበረው ጨዋታ ከተቀያሪ ወንበር ተነስቶ ተሰልፏል። ባለፈው ክረምት የባሌባ የዝውውር ዋጋ በከፍተኛ ደረጃ ላይ በነበረበት ሰዓት ዩናይትድ እስከ 75 ሚሊዮን ፓውንድ ለመክፈል ተዘጋጅቶ የነበረ ቢሆንም ብራይተን ከ100 ሚሊዮን ፓውንድ በላይ ጠይቀው ነበረ። አሁን ግን ማንቸስተር ዩናይትድ ዝውውሩን ከዛ ባነሰ በ60 ሚሊዮን ፓውንድ አካባቢ ለማጠናቀቅ መቃረቡ እየተነገረ ነው የሚገኘው። በነገራችን ላይ ማንቸስተር ዩናይትድ ዝውውሩን አሁን በፍጥነት ለመጨረስ የተገደደውና ወደ ከብራይተን ጋር በጣም ጥብቅ ወደሆነ ድርድር የገባው ኒውካስል ዩናይትድ ዝውውሩ ላይ እጁን ማስገባቱን ተከትሎ ነው እየተባለ ነው የሚገኘው። እንደሚታወቀው በዚህ ክረምት በጣም ወሳኝ ተጫዋቾቻቸውን እንዳጡ ይታወቃል ኒውካስሎች። ሳንድሮ ቶናሊ እንደዚሁም ብሩኖ ጉማሬሽ የቡድኑ በጣም ቁልፍ የሚባሉ አማካዮች ናቸው። ክለቡን ለቆ
ወደ አርሰናልና ቶተንሃም አምርተዋልና በእነሱ ቦታ የሚሆን ተጫዋች ሲፈልግ ነበረ ኒውካስልና ለማስፈረም በቅድ ደረጃ የያዙት ካርሎስ ባሌባን ነበረ። በፋይናንስ ረገድም ያን ያህል ችግር የለባቸውምና ተጫዋቹ ምንም እንኳን ጉዳት ቢገጥመው ተጫዋቹን ለማስፈረም ከብራይተን ጋር ባለፉት 2 ቀናት ድርድር ሲያደርጉ ነበርና ይህን የሰማው ማንቸስተር ዩናይትድ ወዲያው የተወውን የካርሎስ ባሌባን ድርድር ከብራይተን ጋር ጀምሮታል የተባለው። እንደሚታወቀው ተጫዋቹ ጉዳት ከገጠመው በኋላ ማንቸስተር ዩናይትድ ሙሉ በሙሉ ዝውውሩን ትቶት ወይንም ሰርዞት ነበር ይላሉ መረጃዎች። ነገር ግን ኒውካስል ዝውውሩ ላይ እጁን ማስገባቱን ተከትሎ አሁን ላይ በተለይ የተከላካይ አማካይ ገበያ ላይ የለም። ያሉትም እንኳን ዋጋቸው በጣም ውድ ነው፣ ከ85 ሚሊዮን ፓውንድ በላይ ነውና አሁን እስከ 60 ሚሊዮን ፓውንድ በሆነ ዋጋ ማግኘት የሚችሉትን ካርሎስ ባሌባን ለማስፈረም ጥብቅ ድርድር ከብራይተን ጋር እያደረጉ ነው ተብሏል። እንግዲህ በቀጣይ ቀናት ይፋ ከሚደረጉ ዝውውሮች መካከል አንደኛው ሊሆን እንደሚችል እየተነሳ ነው የሚገኘው። እንደውም አንዳንድ መረጃዎች ማንቸስተር ዩናይትድ ዝውውሩን ትቼዋል ያለው ለመገናኛ ብዙሃን ወይንም ለሚዲያዎች ይፋ ሆኖ ሌሎች ክለቦች እንዳይጫረቱት በሚል ነው እንጂ ቀድሞም ቢሆን አልተውም የባሌባን ዝውውር ድርድር ሲያደርግ ነበር በሚል መረጃዎችን እያወጡ ነው የሚገኙት። ለማንኛውም ግን ካርሎስ ባሌባ ወደ ኦልድ ትራፎርድ ከመጣና ወደ ቀድሞ ብቃቱ ከተመለሰ በጣም ጥሩ የ6 ቁጥር ተጫዋች ሆኖ የተከላካይ አማካይ ሚናን ለማንቸስተር ዩናይትድ የአማካይ ክፍል ሽፋን ይሰጣል ተብሎ ይጠበቃል። ባለፈው ዓመት በተለይ ቅድም ዘአትሌቲክን በመረጃው እንዳነሳውት ወደ ዩናይትድ እንዲመጣም ከፍተኛ ፍላጎት በዩናይትድ በኩል መኖሩ ከዛ በኋላ ደግሞ ብራይተን ተጫዋቹን ከ100 ሚሊዮን ፓውንድ በላይ ነው ምሸጠው በሚል አስተያየት መስጠቱ ተጫዋቹ ደግሞ በጣም ወደ ዩናይትድ በወቅቱ ባለፈው ክረምት መሄድ ይፈልግ ነበር እና በዩናይትድ መለያ መጫወት ይፈልግ ነበር እና ይሄ ነገር ጫና አሳድሮበት ትኩረቱን በታትኖት ነበር እና በዛ ምክንያት ነው በብራይተንም አቋም የወረደው እንጂ ተጫዋቹ በጣም ጥራት ያለው ተጫዋች ነው። ባለፉት 2 ዓመታት በብራይተን ያሳያቸው እንቅስቃሴዎችም ተጫዋቹ ምን ያህል ጥራት ያለው እንደሆነና ለትልቅ ክለብ የሚመጥን ተጫዋች እንደሆነ የሚያሳይ ነው በሚል ዘገባዎች ያነሳሉ። እና አሁን ላይ ከጉዳቱ ሲመለስ የቀድሞውን ካርሎስ ባሌባን ምናልባት ልንመለከተው እንችላለን ከሙሉ ብቃቱ ጋር። አንደኛ ወደሚወደው ማንቸስተር ዩናይትድ ነው የሚመጣው፣ ሁለተኛ ደግሞ ከዚህ ቀደም በብራይተን የነበረው ትኩረት የማጣት ነገር አይኖርም ወደ ኦልድ ትራፎርድ ሲመጣ። ከዛ በተጨማሪ በወጣቶች በሚያምነውና ተጫዋቾችን በስነ ልቦና መገንባት ወደሚችለው ማይክል ካሪክ ነው የሚመጣውና ማይክል ካሪክ በቀላሉ ወደ ቀድሞ ብቃቱ ካርሎስ ባሌባን ይመልሰዋል በሚልም እየተነሳ ነው የሚገኘውና በቀጣይ ቀናት እንግዲህ አሁን ላይ ድርድሮች እየተካሄዱ ነው። ጥቂት ነገሮች ብቻ ነው የሚቀሩት በማንቸስተር ዩናይትድና ብራይተንን የሚያስማሟቸው ጥቂት ነገሮች ብቻ ነው የቀሩት። ብራይተን አሁን ሙሉ በሙሉ ለመቀበል ተዘጋጅቷል ዩናይትድ የሚያቀርበውን ጥያቄ። ምክንያቱም ከዚህ በኋላ ተጫዋቹ አንደኛ ኮንትራቱን አያራዝምም፣ ሁለተኛ ደግሞ ከ60 ሚሊዮን ፓውንድ በላይ አውጥቶ የሚገዛው ክለብ አያገኝም። ኒውካስልም ቢሆን ከዛ በላይ የመክፈል ፍላጎት የለው ምንም እንኳን ተጫዋቹ በጥብቅ እንደሚፈልገው ቢነገርም። ስለዚህ ብራይተን አማራጭ የለውም ለማንቸስተር ዩናይትድ ካርሎስ ባሌባን የመሸጥና ስለዚህ በጣም ጥሩ ገንዘብ ነው ብራይተኖች የሚያገኙት። ማንቸስተር ዩናይትድ ደግሞ ለረጅም ጊዜ በዛ ቦታ ተተኪ የሚሆን ተጫዋች ይፈልጋል። በተለይ ካሲሚሮ ከወጣ በኋላ በዛ ቦታ ለረጅም ጊዜ ተጫዋች ሲያስሱ እንደነበር ይታወቃልና አንደኛ ተጫዋቹም ወደ ዩናይትድ ነው መምጣት የሚፈልገው፣ ከዛ በተጨማሪ ዩናይትድም ደግሞ ተጫዋቹን ይፈልጓል። ስለዚህ በጣም ጥሩ መጣጣም አለ በሁለቱ መካከል በሚል እየተነሳ ነው የሚገኘው። በቀጣይ ቀናት እንግዲህ ይፋ ከሚደረጉ ዝውውሮች መካከል ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሄር ዊ ጎ ይባላል ተብሎ የተጠበቀ ነው የሚገኘው። ዛሬ ከሰዓት በኋላ ግን በጣም ታማኝ የሚባሉት ዘ አትሌቲክን ጨምሮ ፋብሪዚዮ ሮማኖም ከዛ አትሌቲክ ነው መረጃውን ዴቪድ ኦርኔስቴንን ጠቅሶ የዘገበውና ብዙ መገናኛ ብዙሃን እየዘገቡት ያለ መረጃ ነው። ካርሎስ ባሌባ እንግዲህ ተጠናቋል ብሎ ማውራት ይቻላል። ቀጣይ ማንቸስተር ዩናይትድ ዝውውሩን ይፋ ማድረግና በምን ያህል ገንዘብ ብራይተንና ማንቸስተር ዩናይትድ ተስማሙ የሚለው ብቻ ነው የሚጠበቀው። እንግዲህ ይህ ተጫዋች ወደ ክለቡ ከመጣ አማካይ ክፍል ላይ በጣም ከፍተኛ ጥንካሬ ይኖሯል። አንድሬ ሳንቶስ አለ፣ ኮቢ ማይኑ አለ። ከዛ በተጨማሪ ከኳስ ጋር ምቾት የሚሰማው ዩሪ ቲሊማንስም በክለቡ አለ። ብሩኖ ፈርናንዴዝ ሌላኛው ተጫዋች ነውና የካርሎስ ባሌባ ዝውውር ከተጠናቀቀ በጣም ጥሩና ጥራት ያለው የአማካይ ክፍል ተጫዋች ዩናይትድ አግኝቷል ብሎ መናገር ይቻላል። ባለፉት ከ2008 ጀምሮ ከ600 ሚሊዮን ፓውንድ በላይ ነው ማንቸስተር ዩናይትድ ለአማካይ ክፍል ያወጣውና
ከነዚህ መካከል በጣም ስኬታማ ተብሎ ቢጠቀሰው የብሩኖ ፈርናንዴዝ ዝውውር ነውና አሁን የካርሎስ ባሌባ ዝውውር ከተጠናቀቀ ምናልባት በቀጣይ ዓመታት ብቃቱ ታይቶ ከብሩኖ ፈርናንዴዝ በተጨማሪ ሌላኛው ስኬታማ የአማካይ ክፍል ዝውውር ተብሎ የካርሎስ ባሌባ ሊጠቀስ ይችላል። ለማንኛውም ግን እንደ አጠቃላይ በጣም ከሰዓት በኋላ ከዝውውሮች ጋር በተያዘ በስፋት እየተወራለት ያለው መረጃ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለማምራት ተስማምቷል፣ ክለቦቹም ሙሉ ስምምነት አድርጓል የሚለው መረጃ ነው።